ሸጋዋ ወርቅዋ የኔ ሀገር ወሎ ነው አቦ የሙሀቦ ሀገር የደጋጎች ሀገር የአባ መስጠት ሀገር የሸህ ሁሴን ሀገር የአባ መፍቂር ሀገር የግሸን ደርቤ ከርቤ መገኛ ምድር የቅዱስ ላሊበላ መገኛ ወሎ ፍቅር ወሎ መኖር ያውቃል ተቻችሎ የተባለለት የሙሀቦ ሀገር የኔ ሀገር ወሎ ነው። ሸጋዬዋ ጥርሴ የነተረው በወይራ መሟጫ የኔ ሀገር ባቲ ነው ካፋሮቹ መውጫ በአምባሰል ወርሲሲ በሰቆጣ ዋክሹም ቀብራረው ወሎዬ ልቤ የሚታከም የኔ ሀገር ወሎ ነው አቦ። ነገን ወሎ ምድር የግሸን መገኛ የነ ላሊበላ የዳነው መገኛ የሚዬ ወይ ብላ አረ ወሎ ወሎ ሸጋዬዋ እኔ አንቺን ብረሳሽ ሞት ይርሳኝ ወርቅዋ እኔ አንቺን ብረሳሽ ሞት ይርሳኝ ሸጋዋ የኔ ሀገር ወሎ ነው አቦ። የጦሳ ተራራ ውሃው ምን ጉድ አለው ሸጋው ነው ወሎ የሚያበቅለው ተብሎ የተዘመላት ይቺ ሙሽራዋ በጦሳ ተራራና በአዝዋ ተራራዎች እቅፍ ውስጥ ያለችው ደሴ እያንዳንዷ ስሟ ታሪክ እያንዳንዷ ሰፈሯ ደግሞ ትውስታ ነው። ዛሬ ወደ ወሎ ምድር እናምራና የደሴን ከተማ በሰፈሮቿ ሚስጥሯን እንጀምር። ታሪኩ የሚጀምረው ከጀሜ ኮረብታ ነው። ንጉሥ ሚካኤል 8 ግብረ ሕንፃዎችን ሰርተው ቤተ መንግስታቸውን የመሰረቱበት መዝገበ ምሕረት ማርያም በአቅራቢያው የምትገኝበት የደሴ እምብርት። ንጉሱ በአካባቢው ሲያልፉ የውሃና የቦታውን ውበት አይተው እንዴት እስከ ዛሬ አላየውሽም ብለው በመገረም ስያሜ ሰጧት። ስያሜዋንም ሳላይሽ አሏት። ሳላይሽ ደግሞ የደሴን ማራኪነት ምስክር ናት። ደሴ የዘመናዊነት ፋና ወጊ ናት። የመጀመሪያው ስልክ የተደወለበት ስልክ አምባ ወደ አዲስ አበባ የሚወስደው የመጀመሪያው መንገድ ሸዋበርና የጣሊያኖች የንግድ ማዕከል የነበረችው አራዳ የከተማዋን የንግድና የስልጣኔ ታሪክ ይነግሩናል። ወደ ሙገር ስንሄድ የደመራ እንጨት ይመገድበት የነበረው የታሪክ ስፍራ እናገኛለን። የንጉሱ ልጅ በሆኑት በወይዘሮ ስነን ስም የተመሰረተው ትምህርት ቤት ደግሞ የኢትዮጵያ ተማሪዎች ንቅናቄ አንዱ ማዕከል ሆኖ በታሪክ መዝገብ ሰፍሯል። የአረቦች መኖሪያ የነበረው የአረብ ገንዳ በዘበኛ ሰፈር የትጌ መነን አንጓቾች ጥበቃ፣ ከሰኞ ገበያ ደግሞ የሲራራ ንግድ ትውስታዎች ይነሳሉ። መገን ደሴ ቦርከናን ተሻግረን አራሪያ ሳንደርስ በፒያሳ ስናልፍ ደግሞ በመንበር ፀሐይ የፀሐይ መውጫን ስናይ ደሴ ለምን የፍቅር ከተማ እንደተባለች ይገባናል። ከዳውሮ እስከ ቧንቧ ውሃ ከበርበሬ ገንዳ እስከ ካራጉቱ ደሴ የሰዎቿ ብቻ ሳይሆን የስያሜዎቿም ድርድር ናት። በጦሳ ስር ተጠልላ ለዓለም የምታበረው ደሴ ታሪኳ ተነግሮ አያልቅምና የደሴ ታሪክ በጥቂቱ ይህንን ይመስላል። በቀጣይ የት እንምጣ? ኮሜንት ላይ አስቀምጡልን። የሀገሬንና የሕዝቤን ታሪክ ለዓለም ይቀጥላል። ቤቱ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።